ሌሎቹ ደግሞ ሌላ ቦታ ናቸው። ያደሩትም የሚያረፍዱትም ሌላ ቦታ ናቸው፣ ዓለማዊ ቦታ። እኛ ግን እግዚአብሔር ፈቅዶልን እስከ ኃጢአታችንም እስከ በደላችንም ይቅርታ እንድንጠይቅ የፈቀደልን የአባቶቻችን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ከዘማሪ ዲያቆን ሀብታሙ ጋራ እግዚአብሔርን በዝማሬ እናመሰግናለን። ሁላችሁም አብራችሁ ዘምሩ። አብረን እያሸበሸብን እንድንዘምር እግዚአብሔር ይፍቀድልን። ኃይሌ እኮ እንደዚህ አይነት ቪዲዮ እየሰራች አንዳንድ በብዛት እንዳይሆነ ኃይሌ ናት የሚሰራው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡር የተከበሩ አባታችን፣ ክቡራን መምህራን ወንጌል፣ እንደዚህ ያላችሁ የእግዚአብሔር ቤተሰቦች፣ እናታችን የድንግል ማርያም የመስቀል ስር ያደራ ልጆች፣ በጠራን በአንድ ልጁ እግዚአብሔር ፍጹም ሰላም እንደምን አደራችሁ? ስትታዩ ብዙ ናችሁ፣ ድምፃችሁ አይሰማም። እንደምን ቆያችሁ? አሜን። እንድናመሰግነው እንድናከብረው አንደበታችን ለምስጋና የከፈተ የቅዱሳን አባቶቻችን የእናቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን፣ የተመሰገነ ይሁን። የሚጠብቀኝ በሉስኪ የሚጠብቀኝ አይተኛም አያንቀላፋም እያለን እንዘምራለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም አያንቀላፋም። የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም አያንቀላፋም። የሚጠብቀኝ የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም አያንቀላፋም። ቤት ባይኖረኝም ደጅ ባድር ቀንና ሌሊት ከኔ አይርቅም። ድምፀ አራዊት የሌሊት ግርማ ወደ እኔ አይቀርቡም። ድምፅ ሲሰማ የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም አያንቀላፋም። ድምፃችሁ ይሰማ። የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም አያንቀላፋም። መሰናክል ለእግሮች አይሰጥም፣ ይጠብቀኛል በቀኙ ሰላም።
ፀሐይም በቀን አይተኩሰኝ ያጋንንትማ አያስፈራኝ የሚጠብቀን አይተኛ የሚጠብቀን አይተኛ አያንቀላፋም የሚጠብቀን አይተኛ የሚጠብቀን አይተኛ አያንቀላፋም። የሰማዩን ጠል እታገሳለሁ ሰው ከጨከነ ምን እሆናለሁ? የዕለት ምግቤንም ላነሣኝ ፍጹም ምስጋና ላቅርብ እስከ ዘላለም የሚጠብቀኝ አይተኛ የሚጠብቀኝ አይተኛ አያንቀላፋም። ድምፃቸው ይሰማ። የሚጠብቀኝ አይተኛ የሚጠብቀኝ አይተኛ አያንቀላፋም። መሰናክልን ለእግሮች አይሰጥም ይጠብቀኛል በቀኙ ሰላም ፀሐይም በቀን አይትኩሰኝ ያጋንንትማ አያስፈራኝ የሚጠብቀኝ አይተኛ የሚጠብቀኝ አይተኛ አያንቀላፋም። የሚጠብቀኝ አይተኛ የሚጠብቀኝ አይተኛ አያንቀላፋም። መሰናክልን ለእግሮች አይሰጥም ይጠብቀኛል በቀኙ ሰላም ፀሐይም በቀን አይትኩሰኝ ያጋንንትማ አያስፈራኝ የሚጠብቀኝ አይተኛ የሚጠብቀኝ አይተኛ አያንቀላፋም። የሚጠብቀን አይተኛ የሚጠብቀን አይተኛ አያንቀላፋም። እንግዲህ ያለን የጨብጨብ እንዘምራለን። ክብሬ ነው ክብርህን መናገሬ ስንቄ ነው ፍቅርህን መመስከሬ ጌታዬ አምላኬ ልሃለው ስጠራ ሳመልክ ኖራለው
ጌታዬ አምላኬ ልያለው ስጥረት ሳመልክ እኖራለሁ። ክብሬ ነው ክብርህንና ጽድቄ ነው ፍቅርህን መመስከሬ። ጌታዬ አምላኬ ልያለው ስጥረት ሳመልክ እኖራለሁ። ጌታዬ አምላኬ ልያለው ስጥረት ሳመልክ እኖራለሁ። አይቼ የእጅህን ተአምራት ሰምቼ የቃልህን ትምህርት ሆኛለሁ ምስክር ላዳኝነት ሥጋን ተዋህደ ለእኛ መገለጥ ሥጋን ተዋህደ ለእኛ መገለጥ ክብሬ ነው ክብርህን መናገር ጽድቄ ነው ፍቅርህን መመስከሬ። ጌታዬ አምላኬ ልያለው ስጥረት ሳመልክ እኖራለሁ። ጌታዬ አምላኬ ልያለው ስጥረት ሳመልክ እኖራለሁ። እልፍዬን አላልስ ወደ ኋላ እያየው መረቤን ስትሞላ እመካብሃለሁ አንተ መድኔ አምላኬ ነህና የምታስብ ለኔ ጌታዬ ነህና የምትራራ ለኔ ክብሬ ነው ክብርህን መናገሬ ጽድቄ ነው ፍቅርህን መመስከሬ። እጃችሁ ጌታዬ አምላኬ ልያለው ስጥረት ሳመልክ እኖራለሁ። ጌታዬ አምላኬ ልያለው ስጥረት ሳመልክ እኖራለሁ። ክብሬ ነው ክብርህን መናገሬ ጽድቄ ነው ፍቅርህን መመስከሬ። ጌታዬ አምላኬ ልያለው ስጥረት ሳመልክ እኖራለሁ። ጌታዬ አምላኬ ልያለው ስጥረት ሳመልክ እኖራለሁ። ቸርነት ምሕረት ከበዛልኝ ለስምህ ውዳሴ ቅኔ ያለኝ ክብርና ሞገሴ አንተ ነህ ጌታ። ተመስገን ተመስገን ጠዋትና ማታ ተመስገን ተመስገን ጠዋትና ማታ ክብሬ ነው ክብርህን መናገሬ ጽድቄ ነው ፍቅርህን መመስከሬ። ጌታዬ አምላኬ ልያለው ስጥረት ሳመልክ እኖራለሁ። ድምፃችሁ ጌታዬ አምላኬ ልያለው ስጥረት ሳመልክ እኖራለሁ። ክብሬ ነው ክብርህን መናገሬ ጽድቄ ነው ፍቅርህን መመስከሬ። ጌታዬ አምላኬ ልያለው ስጥረት ሳመልክ እኖራለሁ። ጌታዬ አምላኬ ልያለው ስጥረት ሳመልክ እኖራለሁ። እልፍዬን አላልስ ወደ ኋላ እያየው መረቤን ስትሞላ እመካብሃለሁ አንተ መድኔ አምላኬ ነህና የምታስብ ለኔ ጌታዬ ነህና የምትራራ ለኔ ክብሬ ነው ክብርህን መናገሬ ጭብጨባ ጽድቄ ነው ፍቅርህን መመስከሬ። ጌታዬ አምላኬ ልያለው ስጥረት ሳመልክ እኖራለሁ። ጌታዬ አምላኬ ልያለው ስጥረት ሳመልክ እኖራለሁ። ክብሬ ነው
ክብርህን መናገር ስንቄ ነው ፍቅርህን መመስከሬ ጌታዬ አምላኬ ልሃለው ስጠራ ሳመልክ እኖራለሁ ጌታዬ አምላኬ ልሃለው ስጠራ ሳመልክ እኖራለሁ። ድምፃችን በደንብ አይሰማም። ከፍ አድርገን እግዚአብሔርን እናመስግን። እግዚአብሔር ይመስገን እንበል። በዚህ ጠዋት ለምስጋና ለዝማሬ በፊቱም ቁመን ለይቅርታ የሰበሰበን አባታችን መድኃኔ ዓለም ስሙ እየተመሰገነ ይሁን። አሁንም ድምፃችንን ከፍ አድርገን የመጣንበት የተገኘንበት በዚህ አውደ ምሕረት ፊት ለፊት ቁመን እሱን አመስግነን ስለ ኃጢአታችን ይቅርታ ጠይቀን የእሱ ልጆች ለመሆን ተጠርተናልና ድምፃችንን ከፍ አድርገን እግዚአብሔር ይመስገን እንበል። ሁላችንም የእግዚአብሔር ልጆች ሁልጊዜም በዚህ አውደ ምሕረት እንደምንነግራችሁ የሕንፃ ቤተ መቅደሱን ጉዳይ ሁልጊዜ ወር በገባ ጀምሮ እስከ 15ኛው ቀን ድረስ የዕቁብ ቀን ይሆናል ማለት ነው። ዕቁብ ያለባቸው ይህ መታደል ነው በእውነቱ። ዕቁብ እኛ የለመድነው ዕቁብ ጥለን ለራሳችን ዕቃ መግዛት ነበረ የሚታወቀው። አሁን ደግሞ መንፈስ ቅዱስ ሲያነሳሳን ዕቁብ ጥለን ደግሞ ሕንፃ ቤተ መቅደሱን ሰርተን እንባረካለን ማለት ነው። እንኳን ደስ አላችሁ የእግዚአብሔር ልጆች። ስለዚህ ገንዘቡን አጠራቅሞ ካለው ላይ ብቻ ሳይሆን ከሌለው ላይ አጠራቅሞ ሕንፃ ቤተ መቅደሱን ለመገንባት መታደል እጅግ መታደል ነውና የፈቀደልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዕቁባችንን እንዳንረሳ ማለት ነው። ይህንን ሕንፃ ቤተ መቅደስ ጀምረን የምናጠናቀቀው በእግዚአብሔር ፈቃድ እኛ ስለሆን እንድንበረታ እናሳስባለን። እግዚአብሔር ከሁላችን ጋር ይሁን። ከዚህ በመቀጠል እጅግ የምንወዳቸው ታላቁ ሊቅ የአራቱ ጉባኤያት መምህር የደብረ ይድራስ ቅዱስ ጊዮርጊስ ቤተክርስቲያን በብሉያት በሐዲሳት በመጽሐፈ ሊቃውንት ደግሞ ገጠር ደግሞ ቅኔ ዘርግተው ጉባኤ ሲያስተምሩ የኖሩ መምህራችን ናቸው። እሳቸው በዚህ ሰዓት አጠር አድርገው ያስተምሩናል። በእሳቸው አንደበት እግዚአብሔር እንዲያስተምረን የተቀደሰ ፈቃዱ ይሁንልን። ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አምን ወእትመሐፀን እክህደከ ሰይጣን እክህዶ ለሰይጣን በቅድመ ዛቲ ወበቅድመ ኩልክሙ ቤተ ክርስቲያን እንተ ይእቲ ስምየ ማርያም ጽዮን ለዓለመ ዓለም አሜን። ክቡር አባታችን ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡር አባታችን መላከ ብስራት መምህር አብርሃም ከበደ የሁላችንም አባት የዚህ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር መጋቤ እስራት አሰፋ መገርሳ የዚህ የደብራችን ዋና ጸሐፊ፣ መጋቤ ብሉይ መምህር ሰነይ ስንሻው የዚህ ደብር የስብከተ ወንጌል ክፍል ኃላፊ፣ አበው መነኮሳት፣ አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን፣ ለተልእኮ የምትፋጠኑ ዲያቆናት፣ ከዋክብተ ቤተ ክርስቲያን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች
ሕፃናትም ጭምር ሁላችሁም በእግዚአብሔር ስም እንደምን አደራችሁ? እንደው አንዳንዱ ሰው ስታዩት ሌላ ቦታ ሄዶ መቼም ሰው ደህና አደርክ ሲባል እግዚአብሔር ይመስገን በሉ መባል አለበት። በማለት አለበት። እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግን ለምስጋና የጠራን የአባቶቻችን አምላክ የኛም አምላክ ልዑለ ባሕርይ እግዚአብሔር አምላካችን ጨለመውን አሳልፎ ለብርሃኑ ያበቃን ልዑለ ባሕርይ እግዚአብሔር አምላካችን በድጋሚ የተመሰገነ ይሁን። እንዲሁም ለመዳናችን ምክንያት የሆነች ምክንያተ ድኅን መሰረተ ሕይወት ብለን የምንጠራት እማምላክ ወላዲተ አምላክ የእሷን ጣዕሟን በአንደበታችን ፍቅሯን በልቡናችን ይሳልብን ያሳድርብን። የጻድቃን የሰማዕታት ምልጃ የቅዱሳን መላእክት ጥበቃ ከሁላችን ጋር ይሁን። እንግዲህ እግዚአብሔር አምላካችን እንደወደደና እንደፈቀደ የምንመማርበት የትምህርታችን ርዕስ የሚሆነው አንተ ታውቃለህ በሚል ነው። ምን አልኳችሁ? እስቲ በሉላችሁ። ማን ያውቃል? ማን ያውቃል? ስለ ኑሯችን ማን ያውቃል? ስለ መቆየታችን ማን ያውቃል? ስለ ስራችን ማን ያውቃል? ስለ ልጆቻችን ማን ያውቃል? ስለ ሀገራችን ማን ያውቃል? ስለ ቤተ ክርስቲያናችን ማን ያውቃል? ተኝተን ስለ መነሳታችን ማን ያውቃል? የጀመርነውን ስለ መጨረሳችን ማን ያውቃል? እረ ክብር ምስጋና ይግባው። ሰው በክርስትና ዓለም ሲሰለጥን የመንፈስ ቅዱስ ማደሪያ ሲሆን የሚናገረው ቃል ነው። ይህንን ቃል ማንም ሰው ካልገባው አንተ ታውቃለህ ማለት አይችልም። እኔ አውቃለሁ ነው የሚለው። መጽሐፍም እንደሚለው ሰው ሲገባው እኔ አውቃለሁ ሳይሆን ማን ያውቃል ይላል? ወንድሙን እንኳ እኔ አውቃለሁ። በቤተ ክርስቲያናችን አንድ የተማረ ሊቅ ምሁር የኔታ ያውቃሉ ይላል እንጂ እኔ አውቃለሁ አይል። ቅዱሳንም ወደ ላይ እስከ ጽርሐ አርያም ወደ ታች እስከ በርባኖስ እያዩ ኃላፊያትን መጻያትን አውቀው ብሉያትንና ሐዲሳትን ሊቃውንትና መነኮሳትን ጠንቅቀው አንተ ታውቃለህ እንጂ እኔ ያውቃለሁ አይሉ። ማን ያውቃል? ማን ያውቃል? ሰው ሲገባው ምንድነው የሚለው? አንተ ታውቃለህ። ጉልበት ያንተ ነው፣ ስልጣን ያንተ ነው፣ ዕውቀት ያንተ ነው። የማን ነው? የማን ነው? ይህንን ሊናገር የሚችለው ሰው ምን ሲሆን ነው? ንገሩኝ እስቲ። ሲገባው ነው። ያ ፈላስፋው እንኳ አንተ አዋቂ ነህ ሲሉት እኔም ማውቀው አለማወቄን ነው አለ። ምኔን ነው ማውቀው አለ? አለ ማወቄን ነው የሚፈላሰፈው። ሰዎች የሚያደንቁት ፈላስፋ አንተ አዋቂ ነህ፣ አንተ ምሁር ነህ፣ አንተ ጠቢብ ነህ፣ አንተ ፈላስፋ ነህ ሲሉት እኔም ማውቀው ምኔን ነው አለ? አለማወቄን ነው። እናውቃለን የምትሉ ሰዎች እናውቃለን የምትሉ ሰዎች አለማወቃችሁን እንድትረዱ ነው። ይህንን የተናገረው ማን ነው ነው? ይህንን ያለ ስለማን ነው ነው? ሁላችንም እንደሰማነው ይህንን ቃል የተናገረው የሐዋርያት አለቃ፣ የሐዋርያት የበላይ፣ የሐዋርያት ሊቀ ሐዋርያት ተብሎ የሚጠራው ቅዱስ ጴጥሮስ ነው። ማን የተናገረው አልኳችሁ? ማን የተናገረው? ቅዱስ ጴጥሮስ ነው። አንተ ታውቃለህ ያለው ደግሞ እግዚአብሔርን ነው። ከዚህ ቀድሞ እንዲህ አይነት ቃላቶች አይናገርም ነበር። የሚገርመው ነገር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እያዛለሁ፣ እሰቀላለሁ፣ እገረፋለሁ፣ እሞታለሁ፣ ደቀ መዛሙርቱም ይበተናሉ ሲል እመኒ ኩሎሙ ክህዱከ፣ ሌሎች ቢክዱህ እኔ ግን አልክድህም አለ። በራሱ ተማመነ። ማን አልክድህም አለ? እኔ ምን አልልህም አለ? እኔ ምን አልልህም
አልክድህም፣ እሱ ትክዳለህ ይለዋል። እሱ ደግሞ እኔ አልክድህም ይላል። ስለሱ ከእግዚአብሔርና ከሱ ማን ያውቃል? ንገሩኝ እስቲ። ስለኛ ከኛና ከእግዚአብሔር ማን ያውቃል? የነገውን ማንነታችንን የሚያውቅ ማን ነው? ንገሩኝ እስቲ። አረ ክብር ምስጋና ይግባው። ሰው ዕውቀቱ ውሱን ስለሆነ ነገ የሚሆነውን ነገ ምን እንደሚሆን አያውቅም። ሁሉም ይክዳሉ፣ ሁሉም ይበተናሉ ሲለው እነዚህ ቢክዱ እኔ ግን አልክድም አለ። ጌታ ያለው አልቀረም። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያዝ እሱ ተደብቆ ወደዚያ ሲሄድ አንድ ብላቴና አየችውና ይህ እኮ የክርስቶስ ደቀ መዝሙር ነው፣ ሐዋርያ ነው፣ ገሊላዊ ነው ስትለው ይህን የምትሉትን ሰው እያላውቀው ማለ። ምን አልለውም አለ። ምን አልለውም አለ። መጀመሪያ ምን ብሎ ነበር? ሌሎች ቢክዱ ምን አልልህም ብሎ ነበር። እኔ ምን አልልም ብሎ ነበር። አልክድም። አዋቂ ምሁር ሸቶ ነበር። ይገርማቸው እምነተኛ የማይከዳ መስሎት ነበር። ለሱ የተሰማው ስሜት እንዲያ ነው። አባቶቻችን ትናንት የነበራችሁ ስሜት ዛሬ አለ። ትናንት የነበራችሁ ዕውቀት ዛሬ አለ። ትናንት እንዲሆናለሁ ያላችሁትን ማን ባወቀ ሆነዋል። ማን ባወቀ ሆነዋል። ስለዚህ እሱ እንደዚያ የሚሆን አልመሰለውም ነበርና ጌታ ያለው ሆነ፣ እሱ ያለው ሳይሆን ቀርና አላውቀውም ብሎ ካደ። ተመካደ። መድኃኔዓለም ይሰውረን። ማን ይሰውረን? ሃይማኖተኛ ሆኖ ሃይማኖትን ከመጋድ ማተብን ከመበጠስ ማን ይጠብቀን? እግዚአብሔር ይጠብቀን። በሌላ መልኩ ብዙ ነገር ቅዱስ ጴጥሮስ ይፈጥን ነበር፣ እኔ ያውቃለሁ ይል ነበር። ነገር ግን ከዚህ ከጥብርያዶስ ባሕር በኋላ ከዕለተ ዓርብ በኋላ የሆነውን ነገር ላነብላችሁ። በጥብርያዶስ ሲደክሙ አድረው ማሳ ልያዝላቸው ብሎ ጌታ ተገልጦላቸው አሳ ይዘው የተጠበሰ የተሰራ ማዕድ ካልገኙ በኋላ ምሳ ከበሉ በኋላ ጌታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን ጥያቄ ጠየቀው። ማን ጠየቀው? ማን ጠየቀ? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጠያቂ፣ ቅዱስ ጴጥሮስ ደግሞ እንደገና ተጠያቂ የሆኑበት መድረክ ነው ይሄ። እና እንደዚህ አለው። ምሳ ከበሉ በኋላ ጌታችን ኢየሱስ ስሞን ጴጥሮስን የዮና ልጅ ስሞን ሆይ ከነዚህ ይልቅ ትወደኛለህን አለው። ምን ትለኛለህ? ትወደኛለህን አለው። ከዚህ ቀድሞ አዎ እንዲህ ፈጥኖ ነው የሚናገረው። ከነዚህ ይልቅ እኔ እነዚህን ከምወዳቸው እነሱ እኔን ከሚወዱኝ አንተ ይልቅ ትወደኛለህን አለው። ጌታችን አምላካችን መድኃኒታችን ኢየሱስ አለው። እርሱም አዎን ጌታ ሆይ እኔ እንደምወድህ አንተ ታውቃለህ። አያችሁ፣ እኔ እንደምወድህ ማን ያውቃል? አንተ ምን ትላለህ? ታውቃለህ። እኔ እንደምወድህ እኔ ሳልሆን አንተ ምን ትላለህ? አንተ ታውቃለህ። የኔን መውደድ ማን ያውቃል? አንተ ታውቃለህ። እኔ አይደለም የማውቀው። እኔ እንደምወድህ፣ እኔ እንደማፈቅር፣ እኔ እንደምከተልህ፣ እኔ አንተን እንደምወድህ፣ እኔ በአንተ እንደምጸና አንተ ምን ትላለህ? አንተ ታውቃለህ። ምን ትላለህ? ቅዱስ ጴጥሮስ አያችሁ፣ እኔ እንደምወድህ ምን ትላለህ? አንተ ምን ትላለህ? የሚገርመው ነገር ይህንን ሲናገር የተሰጠውን ኃላፊነት ስሙ። በትህትና ሲናገር እኔ አላውቅም አንተ ታውቃለህ ሲል እንደዚህ ያለው ጌታችን በጎችን ጠብቅ አለ። ምን አለው? ምን አለው? በጎችን ምን በል? በጎችን ጠብቅ። በዮሐንስ ወንጌል በምዕራፍ 10 ላይ የበጎች ጠባቂ እኔ ነኝ ብሏል አምላካችን። የበጎች ጠባቂ ምንድን ነኝ? እኔ ነኝ። በጎችን የምጠብቃቸው እኔ ነኝ ብሎ ተናግሮ የነበረው እግዚአብሔር ዛሬ ደግሞ ለቅዱስ ጴጥሮስ በኃላፊነት ሰጠውና በጎችን ምን በል አለው? በጎችን ምን በል? ጠብቅ አለ። በጎችን ጠብቅ አለው። ዳግመኛም የዮና ልጅ ስምዖን ሆይ ትወደኛለህን አለው። ይህንኑ ደገመው። የሚገርመው ነገር በሁለተኛ ምን ትለኛለህ? ደጋግሞ እንዲህ ቢላችሁ አንድ ሰው ምን ትሉታላችሁ? ማማ አሁን ባለቤቶ ትወጅኛለሽ ቢሉ ምን ይላሉ?
ዛሬ ሰው ያሞታል እንዴ? ተዋደን አይደል እንዴ ተጋባን አንል? አብረን የምንኖረው ልንል እንችላለን አይደል? ምን ነው ዝም አላችሁ? እንደዚያ ነው አይደል? ደጋግሞ አንድ ሰው ይሉ ደስ አይለንም ማለት እኛ እንደውም ይሄ ከመደጋገም አጭር አዲስ ነገር አይደል ደስ የሚለን ወራት ይሄ ቲክቶክን የመሰለ ነገር ሰው እኮ እንደዚህ ነው ይገርማቸዋል። በጣም ስልቹ ይሆን ረጅም ስብከት፣ ረጅም ቅዳሴ፣ ረጅም ኃይሌት እንደው አሁን ቅዳሴው ብቻ ነው ይጠርልን ያልተባለ ይገርማቸዋል እስካሁን ድረስ ማለት ነው ተብሎ ይሆን እሱ እዲያ አስረዘሙት ትቸው መጣው ጉዞ ሲሉ የሚል ሰው አይጠፋም። እና ሰው አጭር ነገር አዲስ ነገር መስማት ይፈልጋል። አሁንም ትወደኛለህ ብሎ ምን አለው ጠየቀው። ሁለተኛ የሚገርመው ነገር ትወደኛለህን አለው። እርሱም አሁን ጌታ ሆይ እኔ እንደምወድህ አንተ ታውቃለህ አለ። አይታችኋል? አዎ ምን አላለም? አሁንም ነግሬህል እንደ አንተ አላለም። አዎ እንደምወድህ አሁንም ማን ያውቃል አለ። አንተ ምን ትላለህ አለ። አንተ ታውቃለህ። አሁን ቃሉን አልቀየረም። አንተ ታውቃለህ ጌታ ሆይ እኔ እንደምወድህ አንተ ታውቃለህ። ጠቦቶችን አሰማራ አለ። ምኖችን አሰማራ? መጀመሪያ ምኖችን ብሎት ነበረ? በጎችን። ሁለተኛ ምን አለው? ጠቦቶችን ምን በል አሰማራ አለ። ሶስተኛ ጊዜ ስንት ጊዜ ታምር ነው እኮ እናንተ። ሶስተኛ ጊዜ ዮና ልጅ ስምዖን ሆይ ትወደኛለህን አለ። ስንት ጊዜ? ሶስተኛ ጊዜ ትወደኛለህን አለ። ጴጥሮስም 3 ጊዜ ትወደኛለህ ስላለው ተከዘ። ምንድነው? ግራ ገባው። 3 ጊዜ ነው ያለው። ጌታ ሆይ አንተ ሁሉን ታውቃለህ አለ። አሳደገው። አያችሁ እንደምወድህ አንተ ታውቃለህ ነበር ያለ። አሁን ግን ጌታ ሆይ ሁሉን አንተ ምን ትላለህ? አንተ ምን ትላለህ? ቀድሞ እንደምወድህ እኔ ምን ትላለህ ነበር ያለ። አንተ ታውቃለህ። ሶስተኛ ሲሆን ግን አዘነና ተግዞ ጌታ ሆይ ሁሉን አንተ ምን ትላለህ? መታደል ነው እመቤቴን እንደዚህ ማለት። ሁሉን አንተ ምን ትላለህ? አንተ ታውቃለህ። አሁንም እንደዚህ ያለው ጌታ ሆይ ሁሉን አንተ ታውቃለህ፣ እኔ እንደምወድህ አንተ ታውቃለህ። እንኪያስ ግልገሎችን ጠብቃል። ምኖችን ጠብቅ? ስንት ሰጠው? የመጀመሪያ ምን አለው? በጎችን። በሁለተኛ ምን አለው? ሶስተኛ ምን አለው? በግልገሎችን ምን በል ጠብቃል። እውነት እልሃለሁ አንተ ጎልማሳ። እንግዲህ በቃ እስከዚህ ድረስ ያለውን እንየው። ወደ ታች ያለውን ደግሞ እናንተ ገብታችሁ አንቡት። ነገሩን ለማሳጠር ቤተ ክርስቲያንም እየሰራችሁ ስለሆነ የቁብ ሰዓት እንዳልወስድባችሁ ነው። ደህና ናችሁ ግን? እየሰማችሁኝ ነው? ማርያምን በሉ። ልቀጥል ነው? ይብቃል። ልቀጥል እና ምን አለው? አንተ ምን ትላለህ አለ። ታውቃለህ። ከዚያ በኋላ የመጨረሻው ሶስተኛ ሁሉን አንተ ምን ትላለህ? ታውቃለህ ብሎ መለሰለት። እንግዲህ ከዚያ ቅዱስ ጴጥሮስ አንተ ታውቃለህ ሲል የተሰጠው ምን እንደሆነ ታውቃላችሁ? ኃላፊነትን የተሰጠው፣ ስልጣን የተሰጠው፣ የበላይነትን የተሰጠው ምን ሲል ነው? ጠብቅ፣ እንዲጠብቅ ስልጣን ተሰጥቶታል። እግዚአብሔር ቅድም እንዳልኳችሁ እግዚአብሔር የባህሪ ጠባቂ ነው። የምን ጠባቂ ነው አልኳችሁ? የባህሪ ጠባቂ ነው። ቅድም ዘማሪው ሲዘምር ይኸው ጠባቂነቱን አስረድቶናል። ለዚህ ነው አንተ በአንተ እቤ አቅባፍ ወይም ደግሞ እቀበኒ እግዚኦስ መኪያ ከተወከልኩ አንተን ታምኛለሁና አንተ ጠብቀኝ። አንተ ምን ብያለሁና? ብዙ ሰራዊት ያለው ነቢይ እግዚአብሔር ዳዊት በአንተ ታምኛለሁና አንተ ምን በለኝ አለ። አንተ ጠብቀኝ አለው። በአጥሩ አልተተማመነም፣ በውሾቹ አልተተማመነም፣ በዘበኞቹ አልተተማመነም፣ በጥበቁ አልተተማመነም፣ በጦርነቱ የተማመነ በምኑ ነው ንገሩኝ እስቲ? በምኑ ነው የተማመነ? አንተን ታምኛለሁና አንተ ምን በለኛል? አንተ ጠብቀኝ። በዚህ በዳዊት መዝሙር በመዝሙር 1 ላይ እንደዚህ ነው ያለ፣ እግዚአብሔር እረኛዬ ነው አለ። እግዚአብሔር ምን ነው? እግዚአብሔር ምን ነው አለ?
እግዚአብሔር ጠባቂ ነው። ጠባቂያችን ማን ነው? እኛ ተኝተን ሳይተኛ የሚጠብቀን ማን ነው? እረ ክብር ምስጋና ይግባው። ተኝተን ያደርነው የነፍሳችን ጠባቂ አቃቤ ሕሊናን ሕሊናችንን ሳይቀር ሐሳባችንን ሳይቀር የሚጠብቅ ማን ነው? ነገሩኝ እስቲ ማን ነው የሚጠብቅ? እረ ክብር ምስጋና ይግባው። ነገር ግን ደግሞ እሱ ሲጠብቀን የእስራኤል ጠባቂ አይተኛም። ምን አይልም? ምን አይልም? አይተኛም። ለዚህ ነው በቅዳሴያችንም ላይ እስመ አንተ አቀብከነ ወረዳእከነ፣ አንተ ጠብቀህናልና። አንተ ምን ብለህናልና? አንተ ምን ብለህናልና? አንተ ጠብቀህናልና። ዋንተ እስመ አንተ ረዳእከነ፣ አንተ ረድተህናልና እናመሰግንሃለን። አመስግኑት እስቲ። እስመ አንተ አቀብከነ ወረዳእከነ፣ ጠብቀህናል ረድተህናልና ምን እንላለን አለ? እናመሰግንሃለን። እግዚአብሔር ምናችን ነው ማለት ነው? ምናችን ነው? እግዚአብሔር ጠባቂ። ዘያቅቦሙ ለፈላሰያን፣ የተሰደዱትን የሚጠብቅ ማን ነው? እግዚአብሔር ነው። ዓይኖቻችንን የሚጠብቅ ከእንባ እግሮቻችንን ከእዳጥ የሚጠብቅ ማን ነው? እግዚአብሔር ነው። አመስግኑት በእውነቱ ኮን። ስለዚህ አንተ ጠብቀህናልና ዘያቅቦሙ ለፈላሰያን፣ ስደተኞችን በባህር ላይ እያሉ የሚጠብቃቸው ማን ነው? በዚህ ዓለም እያለን የሚጠብቀን ከክህደት ከኑፋቄ ልቡናችንን የሚያጸነው ማን ነው? እግዚአብሔር ነው የሚጠብቀን። እንዳልኳችሁ የዚህ ዓለም ጠባቂ ሲጠብቅ ደሞዝ ይከፈለዋል። ምን ይከፈለዋል? ምን ይከፈለዋል? ነው ከፋችሁ እንዴ? ምን ይከፈለዋል? ለበራችን ጠባቂ ያለው አይደለ? ለአካባቢያችን ደሞዝ ተከፍሎት ነው ሳይከፈል ሁለት ቀን ማደር ይችላል? አይችልም። ታልከፈል ነው ምን ይላል? ትቶት ይሄዳል። ያችንም ደግሞ በፖሊስም ሆነ በሕግ ምን ይላል? ያልከፈል ነው ያስከፍለናል። ስለዚህ ጥበቃ አለው። እንደምታውቁት የዚህ ዓለምማ ጥበቃ ብዙ ነው። ቤታችን አጥር አለው፣ ውሻ አለው፣ ሰራተኛ አለ፣ በብዙ ነገር እንጠበቃለን። ከዚያም አልፎ ደግሞ ካሜራ አለ። ከካሜራም በላይ ከአደገኛ አጥርም በላይ ውስጥን የሚጠብቅ ማን ነው? ውስጡ ሰው ከተጠበቀ፣ በእግዚአብሔር ከተጠበቀ ሌባ አለ እንዴ? የሚሰርቅ አለ እንዴ? የሚገል አለ እንዴ? በማን ከተጠበቀ? በእግዚአብሔር ከተጠበቀ። እግዚአብሔር ከመሳሪያ በላይ ስለሆነ እግዚአብሔር ከጠባቂዎች እና እግዚአብሔር ደግሞ እንዳልኳችሁ የዚህ ዓለም ጠባቂ ደሞዝ እየተከፈለው ይጠብቃል። የበጎች ጠባቂም በጎቹን ሲጠብቅ እንደዚያው ነው። እንደውም ባለቅኔው መልአከ ብርሃን አድማሱ ጀንበሬ የተባሉት እንደዚህ ብለዋል። ስለ እግዚአብሔር ጠባቂነት ሲናገሩ ስለማን ጠባቂነት አልኳችሁ? ስለማን ጠባቂነት? ማን አልኳችሁ? መልአከ ብርሃን አድማሱ ጀንበሬ የተባሉ ሊቅ ናቸው። ታሪከ ለማርያም የመጀመሪያ መጋቤ ምስጢር ተብለው የተጠሩ የመጀመሪያው የመጋቤ ምስጢር ባለቤት የሆኑ የቅኔው ሊቅ እሳቸው የእግዚአብሔርን ጠባቂነት ሲራቀቁበት እንደ ዛሬ ቅኔው ሳይጠፋ አኮኑ ይሃውር ሳይሆን ቅኔው እውነተኛው ቅኔ በሚፈስበት ሰዓት እንዲህ አሉ። እማፋሩ የበጋ ለማቀበ አየሁ ንባቡ እማፋሩ የበጋ ለማቀበ ኖላዊ አባገ አይላፍ ምን ትውቱ ሄሩና አዩት መልአከ ብስራ እማፋሩ የበጋ ይሄ ለማቀበ ኖላዊ አባገ አይላፍ የዚህ ብዙ በጎች ጠባቂ ይሄ በጎችን ቢጠብቃቸው ምን ትውቱ ሄሩናው ቸርነቱ የትጋነው አለ። የበጎች ጠባቂ በጎችን ይጠብቃል። ግን የዚህ የጠባቂው ቸርነቱ፣ ደግነቱ፣ እርሩነቱ፣ ኃላፊነቱ የትጋነው አሉና ወምን ትውቱ ለዘይታቀብ ረባሁ ለሚጠበቀው ስለበጉ ደግሞ ጥቅሙ ምንድነው? ማፋሩ ለማቀቦ ካውሪ አፍ ቢጠብቀው የትጋነው ደግነቱ፣ ቸርነቱ የሚጠበቀው የበጉ ጥቅምስ ምንድነው አሉና ውቱስ መይበሎ ላሩ ከማሆ አየው እሱ ራሱ አውሬ ሆኖ ይበለዋል። በጉን ይጠብቅና ያሳድግና ምን ሆኖ ይበለዋል አሉ። ምን ነው ከፋችሁ እንዴ? ምን ሆኖ ይበለዋል አሉ። አውሬውን ተክቶ እንደ ቀበሮ እንደ ጅቡ እንደ ተኩለው እሱ ራሱ ምን ይለዋል አሉ? ይበለዋል። ወመለሊሁ ይበለዋል። ደግሞ እንደገና
እሱ ባይበለው እንኳ እስመ ይሰይጦ በወርቅ ለዘይበልክ ያሁ አያችሁ እሱ ላይ በለው ይችላል ባይበለው እንኳ ለትርፍ ሸጦ ወርቅና ብር ይቀበልበታል የዚህ ዓለም በግ ጠባቂ አያችሁ የትንሣኤ ብዙ በግ ገዝተኔ አርደኔ ማን የጠበቀውን ነው ጠባቂው ጠብቆ አብልቶ አጠጥቶ በጉ ደግሞ በሱ ተማምኖ ያኖረኛል ብሎ በግ ብዙ ጊዜ የሚሸወደው በጠባቂው ነው ይገርማቸዋል ተተኩላ ሲጠበቅ ኖሮ ከቀበሮ ሲጠበቅ ኖሮ ከውሻ ሲጠበቅ ኖሮ ማን ነው የሚያጠቀው ነገሩኝ እስቲ ያ የተማመነበት ጌታ እሱ ባይበለውም ደግሞ እንደገና ለሚበላው ምን ይሏላል ይሸጠዋል ሂሩት ሰወረ ባለን ወላዊነ ትጋሁ የዚህ ጌታችን ትጋቱ ደግነቱ በበትረ መስቀል ድራ ቀባባጊሁ በጎችን ከጠበቀ በኋላ በመስቀሉ አምጣነ ደሙ ያሰቲን ዚያበለ ስጋሁ አየው ስጋውን እያበላ ደሙን እያጠጣ ነው ወአፋ ያወጾ ለዘመን ጻመንገሊሁ ወደሱ ደግሞ እንደገና የመጡትን ወደ ውጭ አይሰዳቸውም አያችሁ የጠባቂ እሱ ሲጠብቃቸው ምን እያደረገ ነው አለ ስጋውን እያበላ ደሙን እያጠጣ ነው የሚጠብቃቸውም ደግሞ በበትረ መስቀሉ ነው ትክክለኛው ጠባቂ ነው አሉ እውነት አመስግኗቸው አያችሁ ቅኔው እንዲህ ነበር ሳይጠፋ ይገርማችኋል እንኳን ቅኔ አታውቁም ይመናል የድሬውን ቅኔ አይታችሁ ዛሬ የሚደረገውን ብታዩ በጣም ትናደዳላችሁ እንደው በማርያም ይቅርታ አድርጉልኝ እንጀራ የምትጋግሩ በጣም የምትችሉ ሰዎች ስለ ቃሉ ይቅርታ የሆነ ሰራተኛ ቀጠራችሁና ሰራተኛው እንጀራውን እንዳልሆነ ብታደርገው ይሰማችኋል አይሰማችሁ ወይኔ ሊጤ እንዴት ባከን አትሉም ትላላችሁ እናንተ መላከ ብርሃን አድማሱ ቢነሱ ይሄን ባለቅኔ እንደዚህ ያሳይሉት ይቀራል ይሉታል አይሉትም ነገሩኝ ወይኔ ቅኔ እንኳን ሞቻለሁ እንደዚህ ከሚሆን ሳይሉ ይቀራል ወይኔ ሚስጥር ቅኔ ሳውታ አፋውታ ብትናገር እንዲህ ሳትል ትቀራለች ስለዚህ ክርስቶስ ሲጠብቀን ስጋውን እያበላ ምን እያለ ነው እስቲ ስጋውን የበላችሁ እጃችሁን አውጡ ችግር የለም ሁላችሁ አረ ማርያምን አጨብጭቡ እኔ እዚህ ስም ማስተማር አልነበረም እስቲ ያልተቀበላችሁ ደግሞ ያልተቀበላችሁ አረ መምህር ሰኔ አይ ደህና ናችሁ ይበቃችሁ እና እንደዚህ አድርጎ ማን ይጠብቃል ስጋውን እያበላ ደሙን እያጠጣ ደሞዝ ሳንከፍለው ማን ይጠብቃል አረ ይሄን ጠባቂ አድንቁት አመስግኑት ይሄ ጠባቂ ከኛ የሚፈልገው ምን ብቻ ነው ምን ብቻ ነው የሚጠብቀው ምስጋና ነው አይታችኋል ለዚህ እኮ ነው ሐዋርያት ማንን በል ሲሉ ምን ብለን እንጸልይ ሲሉ አባታችን ሆይ ከዚያስ ምን ማለት ነው ስምህ ምን ማለት ነው ይቀደስ ስምህ ምን ይበል ይመስገን የማን ስም የተመሰገነ ይሁን የማን ስም ከፍ ያለ ይሁን የእግዚአብሔር ስም ይቀደስ የተመሰገነ ይሁን አያችሁ ወዳይ ስለሆነ እውነተኛ ወዳይ ስለሆነ እውነተኛ ዋቂ ስለሆነ በመከራ ቀን ጥራኝ የሚል እሱ ስለሆነ በምን ቀን ጥራኝ በመከራ ቀን ጥራኝ ይላል ማን ነው እንደዚህ የሚል እሺ ሰው ቢሆን ምን ይላል ንገሩኝ መቼ ጥራኝ ይላል ውዝም ሲሉ በማለት መቼ ጥራኝ ይላል አባታችን ይሄ ቤተክርስቲያን ሲጠራ ሲመረቅ እንዲጠሩኝ አደረ አያችሁ መቼ ጥራኝ ነው የሚለው ቤትን ሰርተ ሲጨርስ ልጆች ሲመረቁ የሰርግህ የደስታ ቀን የማበርን ነው አይደለም በመከራ ጊዜ ዘመድ አለ እንዴ አልቦ ዘመድ ብሏል እኮ ባለቅ ጊዜ ተዋርዶ ብሏል በዚያ በጎንደር ዘመነ መንግስት አልቦ ዘመድ ብሏል ጊዜ ተዋርዶ በመዋረድ ጊዜ ዘመድ የለም ወይ ከውን ባይደ ጊዜ ተዋርዶ ዘመድ አየው እንደውም በመዋረድ ጊዜ ዘመድ ባይድ ይሆናል መሰይት ሊያልበን ብረተ ስጋ ማይድ አየው አብሮ ቢበላ አብሮ ቢጠጣ ሶለህ ተሳልዎ ለሐዋርያ አይሁድ አለ ቅዱስ ጴጥሮስን ሐዋርያ አይሁድ በጠየቁት ጊዜ ሀደገ ፈጣሪው ወቆመ ምስለ ባይድ ዘመድሰ ዮሐንስ ወልደ ነጎድጓድ ይተፈልጠ ምስለሙ እስከ መቃብር ይወርድ
እና በመከራ ጊዜ ጥራኝ የሚል ዘመድ ማን ነው? እሱ የነፍስም የሥጋም ምንድነው? ጠባቂ፣ የባህሪያችን ጠባቂ ነው። ሌላው ቅዱሳን መላእክት ጠባቂዎቻችን ናቸው። እነማን ጠባቂዎቻችን ናቸው? እነማን ጠባቂዎቻችን ናቸው? ቅዱሳን መላእክት ምኖቻችን ናቸው? በዘጸአት በምዕራፍ 23 ከቁጥር 20 ላይ ቅዱሳን መላእክት ጠባቂዎቻችን እንደሆኑ፣ የዳዊት መዝሙር 90 ላይ ቅዱሳን መላእክት ጠባቂዎቻችን እንደሆኑ፣ የማቴዎስ ወንጌል ምዕራፍ 18 ከቁጥር 10 ላይ ጠባቂዎቻችን እንደሆኑ ይናገራል። ሌላው ጠባቂዎቻችን ካህናት ናቸው። እነማን ናቸው? ጠብቅ የተባለ እነማንን ነው? መጀመሪያ ምን አለው? በጎችን ምን በል ከዚያ እነማንን? ግልገሎችን። ከዚያ እነማንን? ጠቦቶችን። ይሄ ግልገሎችን ጠብቅ፣ ጠቦቶችን ግልገሎችን ጠብቅ ብሎ ይሄ ጠባቂነት፣ ይሄ ኃላፊነት የተሰጠው ለማን ነው? ለማን ተሰጥቷል? አመስግኗቸው። በእውነቱ ከሆነ ለካህናት የተሰጠን። አይ አንተ አትጠብቀኝም ደግሞ አንተ ብሎ ቄስ እንዴት በቄስ እጠበቃለሁ ማለት አይቻልም። ይቻላል እንዴ? ይቻላል እንዴ? ኮሳሳም ትሁን ጎምላላ ስልጣን ተሰጥቷታል። ደካማም ይሁን ብርቱ፣ መልከ መልካምም ይሁን መልከ ጥፉ ምን ተሰጥቶታል? እንዲጠብቅ ምን ተብሎ ተሰጥቶታል? እንዲህ ስላችሁ ደግሞ እንደው እየተዘረገረገ በጎችን የሚያስበለውን አይደለም። እንደው ግድግዳ በስብሶ ብቻ የሚመጣውን አይደለም። ወንጌልን አስተምሮ ፍርጥ አድርጎ ለሥጋ ወደሙ የሚያበቃው ወደ ቤተ ክርስቲያን እንዲቀርቡ የሚያደርገውን ሥጋ ወደሙ እንዲበሉ እንዲጠጡ የሚያደርገውን ቤተ ክርስቲያን እንዲሰሩ የሚያደርገውን ገዳማትን እንዲጎበኙ የሚያደርግን ምኖችን ጠብቅ። እኔ ግን አንዳንዴ ምን እንደሚሰማኝ ታውቃላችሁ? በእኛ በካህናት ድካም፣ በዶክተሮች ድካም እንዳልኳችሁ ቅዱስ ጴጥሮስ በጠባቂነቱ ይሄ ከተባለ በኋላ መንፈስ ቅዱስ ከወረደለት በኋላ አንድ ቀን 3000 አንድ ቀን ደግሞ እንደገና 5000 አስተምሯል፣ መልሷል። አንድ እንኳ አልጠፋበትም፣ መልሷቸዋል። በእኛ ዘመን ብዙ ቄስ ብዙ ሰባኪ አለ። እዚህ ደብረ ስንት ሰባኪ አለ አባታችን? 6። እዚህ ገና ቀላል እና እንደው ለምንድን ነው ግን መቼም ይሰማችኋል። ካቶሊኩ የተወሰደ ከዚህ ነው፣ ፕሮቴስታንቱ የተወሰደ ከዚህ ነው። ሰው የተዘረፍን ማለት ነው። ሌሎችም የተወሰዱ ከዚህ ነው። እንደው ጠባቂነታችን ላልቶ ይሆን? አልጠብቅ ብለን ይሆን? በጊዜው አላስተምር ብለን ይሆን? በጊዜው አልሰብክ ብለን ይሆን? ወይስ እነሱ አልሰማ ብለው ይሆን? የማን ችግር ይሆን? የሁሉ ሰባኪ እያለ ሰው አልቆርብ ያለ ለምንድን ነው? አንድ ቅዱስ ጴጥሮስ 5000 3000 ሲያሳምን እንደው ሰባኪ ሞልቶ ለምንድን ነው? ኧረ እግዚአብሔር ይቅር ይበለን በእውነቱ ከሆነ እና ገርማችኋል። ይሄ ጠብቅ ተብሎ ስልጣን ተሰጥቶት እንዲጠብቅ እንዲያስተምር እነዚህ ጠቦቶች፣ ሽማግሌዎች፣ ወጣቶች ደግሞ ሕፃናትን እነዚህ ጠብቅ ተብሏል። ዛሬም አባት የንስሐ አባት ልጆቹን በእንደዚህ አይነት መልኩ ምን ይላል? ይጠብቃል። እንደው አንዳንድ ጊዜ ችግሩ በዚህ ዘመን ሰውም እንደው ደህና ናችሁ የሆነ ነገር ልናገር አሰብኩና ተውኩት። የሚደብራችሁ ነገር አለ። ወደ ንስሐ አባታችሁ በአግባብ ቅረው። ልክ ይኑራችሁ፣ መጠን ይኑራችሁ። ወንጌል እንድትማሩ አድርጉ። ተማሩ ወንጌል እና እንድትጠበቁ ወንጌል ንገሩን፣ መጽሐፍ ቅዱስ አስተምሩን። የሰፈሩን ወሬ ተውት በቃ። ስለዚህ ቅዱስ ጴጥሮስ ጠብቅ ተባለ። ያ ለቅዱስ ጴጥሮስ የተሰጠው ስልጣን ዛሬ ምን ይላል? ይሰራል። ነገር ግን አንዳንድ ጊዜ በእንዝላልነታችን በካህናት ምክንያት ነፍሳት ይጠፋሉ፣ በዶክተሮች ምክንያትም ደግሞ እንደገና በስጋ ይጠፋሉ። ብዙ መውለድ እየቻሉ ብዙ መገላገል እየቻሉ ብዙ ሰዎች መትረፍ እየቻሉ በእንዝላልነት እንትን ይላሉ። ስለዚህ ካህናት አባቶቻችን ምን የሚሉ ናቸው አልኳችሁ? ሞተን እያለንም ስንሞትም ስንኖርም ምኖቻችን ናቸው? በምድር ያስተርከው ምን ያለ ይሁን፣ በሰማይ ምን ያለ ይሁን፣ የተፈታ ይሁን። በምድር የፈታው ደግሞ በሰማይ ምን ያለ ይሁን፣
ሰው 7 አባት አለው። ከ7 አንዱ የነፍስ አባት ነው። ለዚህ ነው ውስጡ ለቄስ እንላለን። ውስጡ ለማን ነው? ውስጡ ለንስሐ አባት፣ ለነፍስ አባት። አንድ ሰው ለባሏ ለሚስቱ የማይነግረውን ለማን ይናገራል? ለጉረቤቶቹ የማይናገረውን ለማን ይናገራል? ለንስሐ አባት። ለዚህ ነው ውስጡ ለቄስ የተባለው። ዝክሩ አይደለም፣ እዚህ ውስጥ ያለው አይደለም። ይሄማ የጋራችን ነው። ነገር ግን ውስጡ ለቄስ። አንድ ታሪክ ልንገራችሁና ጨርሳለሁ። በዚህ በዘመነ ሊቃውንት የነገስታት ወገን የሆነች የዕለት ኃጢአቷን እየጻፈች የምታስቀምጥ አንድ ሴት ነበረች። ዕለት የምትሰራውን ኃጢአት እየጻፈች የምታስቀምጥ አንድ ሴት ነበረች እና ከብዛቱ የተነሳ ስንክሳር አለ ይላል። ምን አለ? ሰው የቀን ሂሳቡን ይሰራል እንጂ የቀን ገቢውን ይሰራል እንጂ የቀን ኃጢአቱን የሚጽፍ ሰው አለ እንዴ? በዚህ ቀን ይህን ሰርቻለሁ፣ በዚህ ቀን ክፉ አስቤያለሁ፣ በዚህ ቀን ሰው ተሳድቤያለሁ፣ በዚህ ቀን እንዲህ አድርጌ ሰው ዋሽቻለሁ ብለን እንጽፋለን እንዴ? አንጽፍም። ይቺ ሴት ግን የዕለት ኃጢአቷን እየጻፈች ታስቀምጠው ነበር። ከብዛቱ የተነሳ ስንክሳር አለ። ምን አለ? ስንክሳር አለ። እና ቅዱስ ባስልዮስን ሄደችና አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ተናግራ ዘርዝራ ትጨርሰውም። ይፋቅልሽ በለኝ አለ። ይፋቅልሽ አላት። ምን አላት? በምን ወስዳ? እኔ ግን ሁለቱም ይገርሙኛል። የሷም እምነት ይገርማል፣ የሱም እምነት ይገርማል። እሱም ምን አለ? እንዲያው ቀሲስ የሶ የንስሐ ልጅ እንዲህ አድርጋ ጽፋ ይዛ መታ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ ብትል እሷም ማትል እግዚአብሔር ይመስገን እኛም አንል ምንል ይመስላችኋል? ጨዋታ ነው የሚመስለን። ይፋቅልሽ አላት። ገልጣ ብታይ አንዲት ብቻ ቀርታለች። ዘእጽርት ለነቢይ ለመናገር የምታስጨንቅ ሳስባት የምታስጨንቀኝ ልናገራት የምታሳፍረኝ አንዲት ኃጢአት ያቀርታል። ይቺ ምን ላድርጋት አለች። እና ንስሐ ሲሰጥ አንዳንድ ጊዜ በፈሊጥ ነው የሚሰጥ። ለምሳሌ ባልና ሚስት አንድ ላይ ቁጭ አድርጎ ንስሐ ይሰጥም ይሰጣል እንዴ? ይሰጣል እንዴ? አይሰጥም። ማለት ይሄ ማለት ሌላ ነገር አድርጋለች ማለት አይደል። ስርዓቱ ግን አይፈቅድም። ባልና ሚስት አንድ ላይ ሆኖ ኃጢአት አይናዘዝ። ነገር ይቆጩታ የሰሙት ዕለት ይቆጫል አሉ። ያ ሰውዬ ለብቻ ነው የሚነገር እና ይሄ ስለኔ አይቻልም ለልጄ ለቅዱስ ኤፍሬም ቢሆን እንጂ ለኔ ምን አይልም ማለት አይቻልም ማለት ሊቀ ካህናት ነው ያኔ ሾመው እሱ ነው። እና የት ነው የማገኘው? ሂጂ እንዲህ አይነት ቦታ ታገኘዋለሽ። በእግሯ መጓዝ ጀመረች። በማርያም አንድ የንስሐ አባታችሁ ከቤታችሁ ወደዚህ መኪና አላችሁ፣ በእግራችሁ 30 ቀን ተመላለሱ ቢላችሁ ምን ትላላችሁ? ንገሩኝ እስኪ ምን ትላላችሁ? እንቀይራቸዋለን አባን አንቀይራቸው? ኧረ እንቀይራቸዋለን። አንዳንድ ጊዜ እና አባን መተው እኛ እንዳልናቸው እንጂ እነሱ እንዳሉን እንዲሆኑ አንፈልግም። እኛ እንዳልናቸው እንዲሆኑ የእኛን ሀሳብ እንዲያጸድቁ እንጂ ሌላ ነገር እንዲሉ አንፈልግም። እና ሂጂ አሏት። ሄደች። የእሳቸው ክብር ከሚገለጥ የወንድማቸው ክብር ቢገለጥ ስለሚወዱ ነው ቅዱሳን ብለው ብዙ ሀተታ ያመጣ እና ስትሄድ ቅዱስ ኤፍሬምን ሄደችና ከቅዱስ ባስልዮስ ዘንድ ተልኬ መጥቻለሁ፣ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለች። አባቴ ትሕትና ልማዱ ነው እንጂ ሆኖ ነው እንጂ ለሱ ያልተቻለ ለኔ እንዴት ይቻላል? አሁንም ወደሱ ተመልሰሽ ሂጂ፣ ግን ሞቶ ታገኘዋለሽ አላት። ያኛውም በእግሯ መለሳት። አቤት ያንተ ያለ አቤት ያንተ ያለ አቤት ትሕትና ሂጂ። እሷም እንዴ ደከምኩ ኧረ በቃውንስ አላለች። እንዴ አንዳንድ ሰው እኮ በቄሶ የተናደጀ ሃይማኖቴን ቀየርኩ የሚል ሰው አለ። በእኛ ተናዶ ለምን አይጾምም? በእኛ ተናዶ ማህሌት ለምን አይቆምም? ለምንድን ነው በእኛ ተናዶ ሰዓታት ቆሞ የማያድረው? በእኛ ሰዓታት ስንቆም የማይቀናብን ለምንድን ነው? እንደው ግብረ ሰላም ስንበላ ብቻ ኧረ ተው እባካችሁ ደህና ናችሁ ግን ይሁን ቄሶች መጡ ማለት ብቻ። እስቲ ጾሙን እንዴት እንዲህ ይሄ እና ሄደች። አሁንም በእግሯ ስትሄድ ግን ሞቶ አገኘችው።
አሁንም ሳትጠራጠር በሕይወትህ መምህርህ አንተ፣ በሕይወት እያለ መምህርህ አንተ ነህ፣ ተሞትክ በኋላ መምህርህ አንተ ነህ ብላ ምን አለችው? ጣለችው። ያንን የቀረውን ነገር ደምሰሰ በሕይወቱ ዘኃጣውያ መጻፈ ወድኅረ ሞቱሰ አሐደ ዘተረፈ። በሕይወቱ እያለ ያንን መጽሐፍ ምን አለው? የኃጢአቷን መጽሐፍ ፋቀው። ከሞተ በኋላ ደግሞ የቀረችውን ምን አለላት? ፋቀላት። ክብር ምስጋና ይግባው። የተፋቀ መጀመሪያ ነው። ንስሐ ስለገባይ ስለተመለሰይ ስለተጸጸተይ። ስለዚህ አባቶቻችን ካህናት ምኖቻችን ናቸው አልኳችሁ? ጠባቂዎቻችን ናቸው። ቅዱሳት መጻሕፍት ጠባቂዎቻችን ናቸው ይላል። አኮነነ ዘናቅቦሙ ለእሙንቱ ሕግጋት፣ ሕግጋት ጠባቂዎቻችን ናቸው። ነገር ግን እግዚአብሔር እንዲጠብቀን፣ ቅዱሳን መላእክትም እንዲጠብቁን፣ ካህናትም እንዲጠብቁን እኛ ደግሞ ራሳችንን መጠበቅ አለብን። ራሳችንን ምን ማለት አለብን? ምን ማለት አለብን? እኛ ራሳችንን ለመጠበቅም ዝግጁ ስንሆን እግዚአብሔርም ይጠብቀናል፣ ቅዱሳን መላእክትም ይጠብቁናል፣ ካህናትም ይጠብቁናል፣ ሕግጋትም ይጠብቁናል። እንደዚህ ስንሆን ደግሞ እግዚአብሔርን ምን እንለዋለን? አንተ ምን ትላለህ? አንተ ምን ትላለህ? ተኝቼ ስለመነሳቴ ምን ትላለህ? ስለ ነገው ማን ያውቃል? አንተ። ሕግጋት ሲጠብቁን፣ መጻሕፍት ሲጠብቁን፣ መላእክት ሲጠብቁን፣ እግዚአብሔር ሲጠብቁን እኔ ራሴን እጠብቀዋለሁ ሳይሆን እንደምወድህ አንተ ምን ትላለህ? ታውቃለህ። እግዚአብሔርን አመስግኑትስ። እንግዲህ በእውነት እግዚአብሔር ይስጥልን። እናንተንም ደግሞ ከዚህ በላይ ያብዛችሁ። ቤተ ክርስቲያን እየሰራችሁ ነው፣ ያምራል። በእውነቱ ከሆነ እኔ ሁል ጊዜ አልቆ ከምሰሳለት ቦታ ማን ነው ከተባለ ይሄ ሴሚት መድኃኔዓለም ነው። አልቆና የው ይሆን ማርያምን እንዲው ደፈርከን እንዳትሉኝ እንጂ ትንሽ ጣል ጣል ብናደርግ ይከፋችኋል? እንዲው እየለመንኳችሁ አይደል? እስቲ ትንሽ እስቲ ብድግ በሉና እስቲ ወደዚህ እንንጣ በእናታችሁ። እስቲ እንስራው። መድኃኔዓለም የእኛን ቤት እንዲሰራው ለእኛ መልካሙን ነገር እንዲያደርግልን ይኸው ልመና አይደለም። እስቲ እንደው መልካሙን ነገር ተቀምጣችሁ ቀራችሁስ እንዴ? ሊዛረጋችሁት ወንበሩ እስማ እግዚአብሔርን ደስ የሚያሰኝ ስራ ብንሰራ እግዚአብሔር ለእኛ ደሙን ሰጥቶናል፣ ስጋውን ሰጥቶናል። ከዚህም በላይ እኔ አሁን ዝም ብዬ ነግራችሁ ይሄ ቤት የማን ቤት ነው ንገሩኝ እስቲ። የማን ቤት ነው? አይ እንደሱ ብቻ እንድትሉ አልፈልግም። የማን ቤት ነው? የእግዚአብሔርም የኛም ነው። ልጆቻችን የሚቆርቡ የማን ልጆች ናቸው የሚቆርቡ ንገሩኝ እስቲ። የማን ልጆች ናቸው የሚቆርቡ? ተክሊል የሚያደርጉ የማን ልጆች ናቸው? ሲሞቱ የሚፈቱ እነማን ናቸው? እኛ አባታችን አሁን ሁሉ ጊዜ ይናገራሉ፣ ይዘውት አይሄዱ፣ ነገ ይቀየራሉ። ሲሆን የእሳቸው ልጆች እዚህ አይሆንም የሚቆርቡትና ስለዚህ የምንቆርበው ሁሉን ነገር የምናደርገው እኛ ነንና የእኛን ነው። አንድ ሰው ለቤቱ አስቤዛ አድርግ ተብሎ ያደርገው እራሱ አስቦ ደስ እያለው ይስጥ። የሚሰጥ ቢኖር ምን እያለው ይስጥ? ምን እያለው ይስጥ? ደስ እያለው ይስጥ ይላልና ስለዚህ አንዳንድ ጊዜ የምንጠይቀው እናንተ ሲነገራችሁ ደስ ስለሚላችሁ ነው እንጂ እዚህ የሚለመን እዚህ የሚጠየቅ እዚህ አድርግ የሚባል ማን ብቻ ነው? ማን ብቻ ነው? እግዚአብሔር ነው። እዚህ የሚለመን ማን ነው ነገሩኝ እስቲ? እግዚአብሔር ነውና ስለዚህ እየመጣችሁ ሁላችሁም ትሰጣላችሁ። እየተዘመረ እንግዲህ ሰዓት ወስጀት ሆነ በጣም ይቅርታ ካጠፋውም በጣም ይቅርታ። አመሰግናለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በመምህራችን አድሮ ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እግዚአብሔርን አመስግኑላቸው። እግዚአብሔር ይመስገን ብላችሁ በአንድ መነሻነት ሥርዓተ ቤተ ክርስቲያንን፣ ስልጣነ ክህነትን፣ ጠባቂነትንና ተጠባቂነትን አብራርተው አስተምረውናል። እጅግ በቤተ ክርስቲያኗ ትምህርት ከደከሙት በዋናነት ከደከሙት መካከል ታላቁ ሊቅ ሊቀ ጉባኤ ጳውሎስ ናቸው። እግዚአብሔር በጸጋ በእድሜ ይጠብቅልን። ደግማችሁ እግዚአብሔርን አመስግኑላቸው። እውነት ነው። ይህንን ቤተ መቅደስ ከኛ ውጭ ሌላ የሚሰራ ሰው የለም። ሁልጊዜ አባታችን እንዲናገሩ ከአውደ ምሕረት እንዲነገረን ብቻ ሳንጠብቅ
መስራት ማድረግ ይጠበቅብናል። ጎበዞች ናችሁ፣ እግዚአብሔር የሚያውቀው እዚህ አካባቢ ያላችሁ ሰዎች ጎበዞች ናችሁ። አስባችሁ ታስገባላችሁ። በስራ ቀን አስባችሁ አካውንቱን ይዛችሁ ታስገባላችሁ። ጎበዝ ናችሁ እና ለራሳችሁ እግዚአብሔርን አመስግኑ። በእውነት ለራሳችሁ እና ሁልጊዜ እሳቸው ብቻ ሳይሆን እኛም በየአውደ ምሕረቱ አካውንቱን ላሳስባችሁና ሁላችሁም ወደ ክቡር አባታችን እንሄዳለን። እዚህ የምታደርጉት የህንፃው አካውንት የኢትዮጵያ ንግድ ባንክ 1023 72 42 9 16 የኢትዮጵያ ንግድ ባንክ ሁልጊዜ እናንተ የምታስገቡበት ነው። ታውቁታላችሁ ብዙዎቻችሁ። ግን እኛም ኃላፊነታችንን ለመወጣት ነው መናገር ስላለብን ነውና እንድትበረቱ እግዚአብሔር ከሁላችን ጋር ይሁን። የእግዚአብሔር ልጆች ሌላ ማሳሰቢያ የምነግራችሁ አሃዱ ተብሎ ቅዳሴ አሃዱ ተብሎ እትው እስከሚባል ድረስ በሰላም ግቡ እስከሚባል ድረስ በተለይ እዚህ ግቢ ውስጥ ሌላ ስብሰባ፣ ሌላ ውይይት ከኛም ከአባቶች ደግሞ የተወሰነ ሰው ይዘን ወደ ዛፉ ስር ወደ መጠለያው ይዘን ሰው መቀመጥ የለበትም። አሃዱ ተብሎ እትው እስከሚባል ድረስ አውደ ምሕረቱ አንድ ብቻ ነው። ሰንበቴ ቤትም ይኖር ሌላም ጉዳይ ይኖር በጭራሽ አሃዱ ተብሎ እስከ መጨረሻው ድረስ ፊት ለፊት ነው። አንዳንድ ሰዎች ስትንቀሳቀሱ ወደ ሆነ ቦታ ስትሄዱ ምናምን እናያቸዋለን። ከኛም ደግሞ ልናነጋገር የንስሐ ጉዳይ ከቅዳሴ በኋላ ነው። ንስሐ የምንሰጣቸው ሰዎችም ካሉ ከቅዳሴ በኋላ እተው ከተባለ በኋላ ነው። ሌላም ትምህርት ሌላም ውይይት ካለ እናሳስባቸዋለን ደግመን እተው እስከሚባል አባታችን ጸሎት አድርገው እስከሚያሰናብቱ ድረስ ሌላ ውይይት ሌላ ንግግር እዚህ ግቢ ውስጥ መደረግ የለበትም። እግዚአብሔር ከሁላችን ጋር ይሁን። አባይ ባንክ የምታውቁት ነው። አጭር 27 አባይ ባንክ ባጭር ማለት ነው 27 አለ። ህብረት ባንክ 2730 በዚህ አካውንት ሁልጊዜ የምታስገቡት ነው። ብርቱዎች ናችሁ። ዕቁባችሁን ግን ስትወጡ እንዳትረሱ። እግዚአብሔር ከሁላችን ጋር ይሁን። ከዘማሪ ዲያቆን ሀብታሙ ጋራ እግዚአብሔርን በዝማሬ አመስግነን ወደ ክቡር አባታችን እንሄዳለን። አብረን እንዘምር፣ እናመስግን። የምትችሉ ቁመን አብረን እንዘምር፣ አንድ ላይ የምትችሉ ማለት ነው። ሽማግሌዎች ደግሞ አረፍ እንዳላቸው አብረን እንዘምራለን። እግዚአብሔር ከሁላችን ጋር ይሁን። እሺ፣ በድጋሚ እንደምቆያችሁ አሜን። እናመሰግን ይረዳል። የቅዱሳን አባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እሺ፣ ሁላችንም የተቀመጥን ምንግንልና እልል እያለን ያጨበጨብን እንዘምራለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ቃል
የምትማማ ፈርዖንን ከባህር የጣለው አምላኬ ጸና ስም ነው ጌታዬ ጸና ስም ነው ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ናዳ አማኑኤል ስልህ ባህርን ከፈላል መድኃኒዓለም ስምህ ድምፃችሁ ይሰማ ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ናደ አማኑኤል ስልህ ባህርን ከፈላል መድኃኒዓለም ስልህ የቆምነው ዛሬ በሕይወት ስምን አድርገን ጉልበት ከሜዳ ተጠርተን ብንስም ሆነነው ክብርና ሞገስ ሆነነው ክብርና ሞገስ ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ እጆችን ነሱ ተራራው ናደ አማኑኤል ስልህ ባህርን ከፈላል መድኃኒዓለም ስልህ ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ናደ አማኑኤል ስልህ ባህርን ከፈላል መድኃኒዓለም ስልህ በእልልታ ቢፈርስ ኢያሪኮ ጠላትን ቢወድቅ ተማርኮ ቢሰጠን እኛ ከተማው የሆነው ሁሉ ባንተ ነው የሆነው ሁሉ ባንተ ነው ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ጭብጨባን ተራራው ይናዳል አማኑኤል ስልህ ባህርን ከፈላል መድኃኒዓለም ስልህ እጅግ የበዛ ነው ለዘላለም ያለኝ ፍቅር ለዘላለም አይነገርም ለዘላለም አይወሰንም ለዘላለም ድምፃችሁ እርሷ ደስ ይለኛል ለዘላለም ሐሴት አደርጋለሁ ለዘላለም ስሟን እየጠራሁ እዘምራለሁ ስሟን እየጠራሁ እዘምራለሁ ለማርያም እንዘምራለን ለዘላለም እንዘምራለን ለዘላለም ነይ ነይ ዘላት ለዘላለም ቀንና ሌሊት ለዘላለም አትለይኝም ለዘላለም ለእኔስ ቅርቤ ናት ለዘላለም እጹብ ብለው ለዘላለም አመሰገኗት ለዘላለም ክብሯን ሊገልጦ ቢያጥራቸው ቃላት ክብሯን ሊገልጦ ቢያጥራቸው
ለዘላለም ለኔስ ቅርብ ናት ለዘላለም እጹብ ለዘላለም አመሰገኗት ለዘላለም ስሟን ሚገልጦ ጋጥራቸው ቃላት ስሟን ሚገልጦ ጋጥራቸው ለማርያም እንዘምራለን ለዘላለም እንዘምራለን ለዘላለም ምስጉን አንተ እስከ ዘለዓለም ምስጉን አንተ እስከ ዘለዓለም እስከ ዘለዓለም ንጉሥ አንተ እስከ ዘለዓለም አማኑኤል እስከ ዘለዓለም ንጉሥ አንተ እስከ ዘለዓለም አማኑኤል ንጉሥ አንተ እስከ ዘለዓለም ንጉሥ አንተ እስከ ዘለዓለም እስከ ዘለዓለም ንጉሥ አንተ እስከ ዘለዓለም አማኑኤል እስከ ዘለዓለም ንጉሥ አንተ እስከ ዘለዓለም አማኑኤል ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ትላክልን 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 ድንግል እናታችን ትላክልን 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 ማርያም እናታችን። ዝማሬ መላእክት ያሰማልን፣ ቃለ ሕይወት ያሰማልን። እንደዚህ በምስጋና እንድናረፈድ የፈቀደልን አባታችን መድኃኔዓለም ስሙ እየተመሰገነ ይሁን። ከዚህ በመቀጠል ዕለት ዕለት ስለ ሕንፃው የሚያሳስቡን ክቡር አባታችን ሁልጊዜ የሕንፃ እንዲጠናቀቅ የእያንዳንዳችንን ድርሻ እንድንወጣ የአሳስበውን ተነግሯል። ከመጀመሪያ ጀምሮ የእግዚአብሔር ልጆች ክቡር አባታችን በጸሎትና በቡራኬ መልእክታቸውን አስተላልፈው እንጨርሳለን ማለት ነው። ቅድም የተናገርኩት ግን በዚህ በሕንፃው በአዲሱ ሕንፃ በኩል ወደ ታች ወንበር ሲሄድ ስላየን ነውና በምንም ጉዳይ አሃዱ ተብሎ እትው እስከሚባል በመጠለያ በአዲሱ ሕንፃ በግራውንዱም በተለያየ ቦታም ቢሆን ልዩ ስብሰባ፣ ውይይት፣ ሌላም ነገር እንዳይኖር አውደ ምሕረታችን አንድ ነው። ቃል እግዚአብሔር ሰምተን ነው ወደ ሌላ ጉዳይ መሄድ ያለብን። ይህንን እንድናደርግ እግዚአብሔር ከሁላችን ጋር ይሁን። ክቡር አባታችን መላከ ብስራት መምህር አብርሃም ከበደ ጸሎትና ቡራኬ ሰጣውን እንጨርሳለን። ወደ ክቡር አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር መምህራችን መጋቤ ሐዲስ ጳውሎስ ወደዚያው አይርሶትን ወደዛ የለም ይሄ የለም። ክቡር መምህራችን መጋቤ ሐዲስ ጳውሎስ የቤቴል የደብረ ይድራስ ቅዱስ ጊዮርጊስ ቤተ ክርስቲያን የመጽሐፍ መምህር፣ የስብከተ ወንጌል ክፍል ኃላፊ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ካህናት፣ ዲያቆናት፣ ምእመናት፣ ወጣቶች፣ ሕፃናት በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አምላካችን ይህን ሰዓት ስለባረከልን ክብር ምስጋና ለአምላካችን ይሁን ብለን እናመስግነው። አምላካችን የዕለቱን ትምህርተ ወንጌል መምህራችን በተገቢው ምስጢር አደራድለው ባላቸው ጸጋ በተረጋጋ መንፈስ እንዲገባን በማድረግ በተገቢው መንገድ አስተምረውናልና በዕድሜ በጤና ይጠብቅልን፣ ቃለ ሕይወትን ያሰማልን። አንተ ታውቃለህ ማለት ልዩ ጸጋ ነው። ለሰው አንደበት ልዩ ጣዕም ያለው ቃል ነው። ምንም ከዛ የሚመረጥ ከሁሉም ቃል ከወንጌል
ለዚህ ርዕስ እንዲሆን ተብሎ የተመረጠው አንተ ታውቃለህ ወይም ደግሞ ወይኩን ፈቃድከ ብለን በአባታችን ሆይ ጸሎታችን ላይ ፈቃድህ ይሁን በሰማይም በምድርም ፈቃድህ ይሁን ብለን እንደምንለው አንተ ታውቃለህ መውደዳችንን መቅረባችንን ደካማነታችንን ማመን እንደማለት ስለሆነ አንተ ታውቃለህ በማለት በሚል ርዕስ ሰፊውን የዕለቱን ትምህርተ ወንጌል ሰጥተውናልና በእድሜ በጤና ይጠብቅልን፣ ቃለ ሕይወትን ያሰማልን፣ አሰበ መምህራንን ይክፈልልን። በእሳቸው ስም መድኃኔዓለም ይመስገን። አመስግኑት እላቸዋለሁ። እሳቸው ከሰጡት ትምህርት ጋር በተያያዘ መሰረታዊ ጉዳይ የማይሸፋፈን ርዕስ እና ፕሮግራም አድርገን የምንነጋገርበት ጉዳይ የነበረውን እርሳቸው ለዕለቱ ትምህርትና ቀንና ሰዓት ተገጣጥሞ ትወደኛለህን ተብሎ የተነገረው የክህነትን አገልግሎት የጠባቂና የተጠባቂውን ድርሻ የበጉንና የጠባቂውን ድርሻ አስማምተው ሲያስተምሩ ንስሐ አባት ስለ ነፍስ ምን ያህል ነው ጥረት የምናደርገው በማለት የሰጡት ቃል እኛ ፕሮግራም እንደው ቀን መቼ ይሞላልን ስንል ነበርና 1-2 ደቂቃ የምትፈጅ ሀሳብ ልነግራችሁ እፈልጋለሁ። በዚህ ጉዳይ ላይ በነፍስ ስራ ላይ መቼም መካሪ ዘካሪ ዛሬ ዓለም ሰልጥኖ እጃችን በያዝነው በእጃችን በጣታችን በምንነካው ቴሌቪዥን በሞባይላችን በገለጥነው መጽሐፍ ቅዱስ ንስሐ ግቡ የማይል ቃል የለም። በዚህ ህይወት ላይ ደግሞ ሁልጊዜ ምክር ይሰጣል። ንስሐ አባቶች አሉ። መታችሁ ተማሩ እንማማር። ከህፃንነት ጀምሮ በደብሩ ሰንበት ትምህርት ቤት በየደብሩ በጠቅላላ በአዲስ አበባ ይሄ ትልቅ ጸጋ የሆነ ነውና በየእድሜያቸው ህፃናት ይማራሉ። ከፍ ሲሉ ደግሞ ተድረው ተኩለው አምልኮታቸውን እንዲፈጽሙ ይደረጋል። አንዳንድ ጊዜ እንግዲህ በአንዳንድ በቦታ ርቀት ራቅ ያለ ቦታ ያለ ሰው ካልተቸገረ በስተቀር ከፍ ሲል ንስሐ አባት ይይዛል። በንስሐ አባቱ ይጠቀማል፣ ይገለገላል። መንፈሳዊ ትምህርትን ምክረ ካህንን ይዞ እየኖረ ነው። ይሄ የቤተ ክርስቲያናችን ስርዓት ነው። አሁን በዚህ ቦታ ታዲያ ምን ሀሳብ አለ? ብዙ የተቸገርንበት ጉዳይ ሞት ሲመጣ ብቻ ንስሐ አባቴ እገሌ ነበረ እገሌ የለም፣ በዚህ ምክንያት የሞቱት ሰው ምን ይደረጉ? ስለዚህ ጸሎተ ፍትሐት ፍቱልን ይላሉ። ስለ ክህነታቸው ንስሐ አባት ይፈለጋሉ። ስለ አማኝነታቸው ስለ ክርስትና ሕይወታቸው ንስሐ አባት ሲፈለጉ የሉም። እውነት ይሁን ሐሰት የሉም ሲባል ለቤተሰብ የቤተ ክርስቲያን ጭካኔ መስሎ የሚታይ እንደ ስርዓተ ቤተ ክርስቲያን ደግሞ እንዴት ይሄ ትስስር እንዴት አልኖረም? የሰበካ ጉባኤ አባልነት ምዝገባ በንስሐ አባትነት አማካይነት ከሰበካ ጉባኤው ምዝገባ በፊት የሚቀድመው ንስሐ አባት መሆን መያዝና በንስሐ አባትነት መመካከር። ብዙ ዶክሜንት አለው ስልኬን ወሰዱብኝ እባካችሁ ቢያንስ ዶክሜንት እንጣሉ እያለች ነው እያለቀሰች። እንግዲህ በሰነድ በሞባይል በተለያዩ ንብረታችሁን ጠብቁ በማለት ከጸበሉ ከዚህ ግቢ ዙሪያ በጠቅላላ ይሄ የሚፈጸመውን የሌብነት ስራ ብለው አያዙትን እባካችሁ ተጠንቀቁ ብለን የማንናገርበት ጊዜ የለም። በኮምፒውተር ተጽፎ በየቦታው አንድ ሰው ጋር እናግሬ ልምጣ ተብሎ ሞባይላቸው እየተዘረፉ ብዙ ሰዎች አሉ። ሁልጊዜ አደራ እንላለን። ያው ፈተናው አሁንም አልተቋረጠም። አሁንም አንዲት እህት ይሄው ሞባይል ወስደውብኛል ንብረቱን። በውስጡ ግን ብዙ ሰነዶች ሌሎችም ሰነዶች ስለነበሩ እነሱን እንኳ ቢመልሱልኝ ሰነዱን ባካችሁን ነው የሚሉት። ይህም ሌላ ፈተና ነውና መቼም ወሳጅ ለመመለስ አልወሰደም። ግን እንደው ሰው ሳያየው ሰነዶቹን በዚሁ ግቢ ወርወር ቢያደርግላቸው ሳይወጡ ሰነዱን ቢያገኙ ልዩ ልዩ ሰነዶች ስለሚኖሩ መንጃ ፈቃዶች፣ መታወቂያዎች፣ ፓስፖርቶች፣ ሌሎች ሊኖሩ ስለሚችሉ ተባበሯቸው። ለሌላው ያው ለእግዚአብሔር ልቡን አይስጥህ ብለናል። እግዚአብሔር ይልህ ይፍረድብህ አይባልም። መቼም
ልቡና ይስጥህ በማለት ያልጸለይንበት ጊዜ የለም፣ ያልተናገርንበት ጊዜ የለም። ከዛም አልፎ በወረቀትም እየጻፍን ነው። አንድ ሰው ሊሳለም ሲገባ ሌባ አለ ተብሎ መጻፍ በጣም ነውር መስሎ የሚታይ ነው። ቃሉ ከአምልኮቱ ጋር የማይስማማ ነው። ቢጨንቀን ይህን እስከ ማለት ደርሰናል ማለት ነው። እግዚአብሔር ይስጥልን። ስለዚህ በንስሐ አባት ዙሪያ ላይ በጣም ተቸግረናል። በዚህ አካባቢ እንደ ብዛታችን እንደ አካባቢ ሰዎች ብዛት እና የሰበካ ጉባኤ ተመዝጋቢ ሰነዳችን ላይ ያለው መዝገብና የአኗኗራችን ዘይቤ በፍጹም ከመዝገብ ጋር አልተገናኘም። ከአሁን በፊትም አሳስቢያችሁ ነበረ። መመዝገብ የሰበካ ጉባኤ አባል መሆን ብዙ ትርጉም እንዳለው ለነፍስም ለስጋም እንደሚጠቅም ብዙ ትርጉም እንዳለው ሌላ ሀሳብ መግለጽ ስለሌለብኝ ነው። መመዝገባችን በክርስትና ሕይወታችን ምክንያት እባካችሁ ብለን ነግረን ነበረ። ሌላው ግን ትልቁ ችግር ንስሐ አባቴ እዚህ የሉም፣ ሄደዋል፣ ርቀዋል። ስለዚህ አገልግሎት ይሰጠኝ ይላሉ። አገልግሎት ለመስጠት ደግሞ መረጃ ከንስሐ አባት ማግኘት ይኖርብናል። ስለዚህ ንስሐ አባት ከሌላችሁ ሌላ መያዝ ይገባችኋል እንጂ ከራሳቸው ጋር ተነጋግራችሁ እሳቸው አላሰናብትም፣ አልችልም፣ አልገኝም፣ አላገለግልም ካሉ ምሳሌ ነው እንግዲህ እገሌ አላልኩም። በአጠቃላይ ወደፊት ግን እገሌ እስከ ማለት እንደርሳለን። የሰበካ ጉባኤ አባልነት መዝገብ ላይ ቄስ እገሌ ንስሐ አባት ተብሎ ተመዝግቦ ችግር በገጠመው ጊዜ ስሙ ሲጠራ የሉም እሳቸው፣ ወይ ሰውየው አያውቁትም ንስሐ ልጃቸውን፣ እሱም ደግሞ ላያውቃቸው ይችላል። ችግር ግን በዕለቱ ተፈጥሯል። ሐዘን ይኖራል። ደስታም ይሁን ክፉም ነገር ይሁን ሲኖር ያለ ማስተካከል የንስሐ አባትነትን ተመዝጋቢነትን እና አባትና ልጅ ይህንን አገልግሎታቸውን የጋራ እኩል አድርገው እንዲገናኙ እንዲነጋገሩ፣ ችግር ሲፈጠር ብቻ ንስሐ አባት የገሌ ነው ማለት የማይቻል መሆኑን፣ ንስሐ አባቶቻችሁ በቅርብ ከሌሉ ሩቅም ከሆኑ መጥተው ይፈርሙላችሁ። እዚህ ደብር ያለ ብቻ ላንል እንችላለን። ቢሆን እዚሁ ደብር ላይ ያሉ አባቶች ቢሆኑ ለክፉም ለደጉም ሩቅ ከመሄድ መዳን ይቻላል። እዚህ ከሌሉ ደግሞ ሌላ ቦታ ሩቅ ከሆኑ ከዚህ ዙሪያውን ካሉት አብያተ ክርስቲያናት ውጭና ራቅ ያሉ ከሆኑ መጥተው ይፈርሙ። በዘወትር ቀን ይፈርሙላችሁ። ማረጋገጫ ይስጧችሁ። የሰበካ ጉባኤ አባልነት ምዝገባ ላይ ተመዝገቡ። ንስሐ አባት የሌላችሁም ያዙ። አዲስ ይዛችሁ እንደ አጋጣሚ ቦታ ርቆ ሄደው በሞትም በሕይወትም የሉም የሚባሉ አባቶች ካሉ በእነሱ ደግሞ ለውጣችሁ ሌላ ሰው ሌላ ንስሐ አባት ማስተካከል። ይህንን ከዕለት ገንዘብ ተቀባይ ከስታትስቲክስ ክፍል እዛው ቅጹ አለ። መረጃዎችን ከዛ መውሰድ ፊት ለፊት ከሚገኘው ቢሮ መረዳት ትችላላችሁና በዚህ ዙሪያ ላይ ከትናንት ወዲያ ይሄ ችግር ገጥሞን ስለነበረ መምህር ደግሞ ዛሬ መምህር መጋቢ ሐዲስ ጳውሎስ ይህን ሲያነሱ የንስሐ አባትነትና የንስሐ ልጅነት ጉዳይ እንዲህ እንደ ቀለል ባለ መንገድ የማይሆንና ሰፊ ጊዜ ተሰጥቶ መነጋገር ይገባን የነበረ ሀሳብ አነሱ ብዬ ካነሱት ከርዕሱ ጋር የሚስማማ የሚገጣጠም ስለሆነ ይህንን ለመጠቆም እፈልጋለሁ። አደራችሁን መረዳት መጠየቅ የምትፈልጉትን ነገር ሁሉ ኑ ተረዱ፣ ጠይቁ። ይቻላል አይቻልም የሚለውን ከቃለ ዓዋዲው ከቅዱሳት መጻሕፍት የሚባለውን ስርዓት ባለው መንገድ እንጂ እገሌ ንስሐ አባቴ ነው። የኔን ብነግራችሁ የኔ አካባቢዎች ንስሐ ልጆች የነበሩት ብስራተ ገብርኤል ነው፣ ደብረ ብስራት ነው። ከሞላ ጎደል በፍጹም እርሶ ከሌሉ አይሆንም ካሉኝ ጥቂት ሰዎች በስተቀር ለብዙዎቹ ንስሐ አባት ሰጥቻለሁ። እዛው መቸገር ስለሌለባቸው በብዙ ነገር ሐዘን አለ፣ ደስታ አለ። በቤታቸው ትምህርተ ወንጌል አለ። አጽዋማት በመጡ ቁጥር ዕለተ ሰንበት ሁልጊዜ 3 4 አንድ ላይ የሆንን እናስተምር ነበር እዛ። ስለዚህ ይህንን አገልግሎት እዚህ ደብር ላይ ብዙ በተለያየ መንገድ በጥቂቱ ትንሽ ጠቆም እናደርጋለን። ያውቁታል እያልን ብዙ በሰፊው ገልጸንላቸው አናቅም። ዛሬ በነፍስ መመርመር
ክህነታዊ አገልግሎት፣ ኑዛዜ፣ ንስሐ ማድረግ ዋናው መምህር ጳውሎስ ያስተማሩት ነው። እኛ ደግሞ ከዚሁ ጋር በተያያዘ ንስሐ አባት የገሌ ነበሩ የሉም። ይሄ ትልቅ ችግር ሆኖብናል። ካህን አጣችሁ፣ ለምን ሌላ አልያዛችሁም? እንደው መጣለሁ ብለውኝ ምንም ነገር የለም። ተደጋግሞ በሰበካ ጉባኤ ሳይቀር ተወስኗል። እና ይህንን ከህሊናዬም አንቅቼ ብቻ አይደለም ከቀኑ ጋር ለማገጣጠም እግዚአብሔር የፈቀደው ሰዓት ስለሆነ ነው። ግልጽ የሆነ ይመስለኛል። ግልጽም ካልሆነ በዘወትር ቀን መጥታችሁ ጠይቁን። በአካል ከምታውቋቸው ንስሐ አባቶቻችሁ ጋር ተመካከሩ፣ ተነጋገሩ። የሰበካ ጉባኤ አባል ቅጹን ሞልታችሁ ቤተሰቦቻችሁን፣ ሰራተኞቻችሁን አስመዝግባችሁ ሰራተኛ ሳይቀር አስመዝግባችሁ ቅጹን እየሞላችሁ ቤተሰቦቻችሁን እየሞላችሁ አስተካክሉ። ሰው ሲሞት ችግር ላይ እንዲሆንን ዝርዝሩ ላይ የለም፣ ቅጹ ላይ የለም፣ ቤተሰብ ላይ የለም መባል የለበትም ለማለት ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። ዋናው ጉዳያችን ህንፃ ቤተ ክርስቲያናችን መምህር ጳውሎስ ዛሬ ሁሉንም ርዕሳቸው ናቸው ያስተካከሉት። የተገለጸው ህንፃ ቤተ ክርስቲያኑ በአሁኑ ሰዓት የፕላይውድ ጉዳይ ነው። ፕላይውድ በአስቸኳይ በዚህ ሰሞን የሚጀመር ይሆናል። መሀል ላይ ወደ 15 ሜትር እንደሚቀር ነግረውኛል ጉልላቱ አካባቢ። ሌላው ግን አቅጣጫውን እንዳሳየ ደጋግሜ ነግሬያቸዋለሁ። ስራው አንድም ቀን የተቋረጠበት ትናንት ታቦት ይወጣ ስለነበረ በዛ ምክንያት ስራ አልሰሩም። ዛሬም ዕለተ ሰንበት እንደዚሁ እንጂ በእናንተው አቅም እናንተው በሰጣችሁን ገንዘብ ስራው አልተቋረጠም እስካሁን እግዚአብሔር ይመስገን። በተጨማሪ ግን ስራው እንዳይቋረጥ ስጋት እንዳይሆንብን የእናንተ ትብብር ወሳኝ ነውና አትሰልቹብን። እንግዲህ የመረረው መቼም አይኖርም። ለመድኃኔ ዓለም ብሎ ሰጪ መድኃኔ ዓለም የሚያኖረን መድኃኔ ዓለም ወጥተን እንድንገባ የሚያደርግ መድኃኔ ዓለም ሀብት ንብረት መድኃኔ ዓለም መሆኑ ይታወቃል። ስለዚህ ንብረታችሁ ነው፣ ስራችሁ ነው። የህንፃ ቤተ ክርስቲያን እዚህ ላላችሁ ሁሉ ነው። ከሩቅም ላለ ለቅርብም ላለ ለኢትዮጵያ ሞዴል የሚሆን ዲዛይን በመሆኑ ከበድ ያለ በመሆኑ ባለ 24 ብረት ዛሬ በዙሪያችን ካሉ አብያተ ክርስቲያናት እንደው ይህንን ሲጠቀሙ በእውነት ካለ የሚደነቅ ነው። እኛ ጋር ደግሞ እንደ ቋሚ ስራ ነው። ባለ 24 ብረት እኔ ስመጣ ጀምሮ ይሄ ነው እየተሰራበት ያለው። ዛሬ ባለ 24 ብረት አንድ ቬርጋ ስንት እንደሆነ ታውቃላችሁ? ከ6000 ብር በላይ ይመስለኛል አንዷ ቬርጋ ማለት ነው። ይህንን ምን ማለት ነው? ወዴት ነው የምንሄደው? ባለ 20 ባለ 16 ባለ 14 ባለ 12 ባለ 10 ባለ 8 እነዚህ ሁሉ ለዚህ ስራ በቅደም ተከተል ስራ ላይ የሚገቡ ናቸው። ቅርብ ጊዜ ወደ ብረት ግዢ እንገባለን። ፕላይውዱ ዋጋው እስከ 10 ሚሊዮን ብር እንደሚፈጅ ነግሮናል። ማምረት የሚችሉ ሰዎች እንኳ ዛሬ ከፍለናቸው በማግስቱ እየከዱ ዋጋ ካልጨመራችሁ እያሉ የ500 ሺህ ብር ዋጋ ድርድር እያመጡብን የ1 ሚሊዮን ብር 1.5 የሚጠይቁን እስከ መሆን ስለደረስን ተጨንቀን ያለ ነው። እንድታውቁት ሙያ ብዙዎቻችሁ አላችሁ፣ ታውቃላችሁ። ይህንን ተጠግታችሁ እዩልን። አንዳንድ ጊዜ ፍጥንጥን ያለ ስራ ባለማየታችን ቅር የሚለን ካለ ግን አይመስለኝም። የሚያማርር ጊዜም አልወሰድንም። በተቻለ መጠን ያ ሁሉ ቤዝመንት አሁን ወደ ውስጥ ብትገቡ ያው እንጨት ይዞታል እንጂ በውስጥ ከመቅደሱ ጀምሮ እስከ ማህሌቱ አንድ ኮለን የለም። የአሰራሩ የዲዛይኑ ጠባይ አንድ ኮለን የለም። ዙሪያውና ያለው ኮለኑና ለየት ያለ በመሆኑ እሰይ ያሰኛል። በሌላ በኩል ግን ይህን ሰርቶ ለመፈጸም በደጉ ጊዜ ተጀመረ። በአሁኑ ሰዓት ደግሞ ለመጨረስ ከባድ ሆነና ይህንን እንድታውቁን ነው። አሁን የሰጣችሁን እሳቸው እየተናገሩ 1000 ብር፣ 10,000 ብር፣ 200 ብር፣ 5000 ብር፣ 200 ብር፣ 100 ብር፣ 50,000 ብር፣ 200 ብር፣ 2100 ብር፣ 3100 ብር፣ 500 ብር፣ 600 ብር፣ 100 ብር፣ 5000 ብር፣ 400 ብር፣ 100 ብር። አሁን እሳቸው ያስገቡት ደግሞ ስንት ሆነ? እሱ 14,000። እዚህ ደግሞ ወደ ምህረት እሳቸው ደግሞ መምህር ጳውሎስ ሲጠይቁ እኛ ይችን እንግዲህ መምህር ጳውሎስ
ያው ያልሰሙት ስለሆነ ጥሩ አረጉልን እንጂ ከእናንተ ጋር ስምምነት ያደረግነው አሰለቹን ማለት እንዳይመጣ በመፍራት በየሳምንቱ ጃንጥላም ማዞሩን በመተው እዚህ አውደ ምሕረት ላይ እንዲህ አድርጉ የሚለውን በመተው የመድኃኔዓለም ቀን የቅርቡም የሩቁም ሲመጣ ሁሉንም ማስተናገድ ስለማይቻል ጃንጥላም እዚያው አውደ ምሕረትም የሚገባውን አድርጉ፣ በይበልጥ ግን በአካውንት ሞባይል ባንኪንግ ተጠቀሙልን በማለት ነበር የሰነበት ነው። ዛሬ እንግዲህ 14,000 ብር 2 ቬርጋ ይግዛ 3 አላቅም ይህንን ሰጥተውናል። ሲሚንቶ ትሰማላችሁ፣ አሸዋ ከ150 ሺህ ብር በላይ ትሰማላችሁ። የሙያ ጉዳይ ብቻ ሳይሆን ዛሬ የሚሰራው ገንዘብም ጭምር ስለሆነ እባካችሁን አትሰልቹብን። የእግዚአብሔር የፈቀደለት እያደረገልን ነው። 50 ሺህ ብር እዚህ ሳነብ ባለ 50 ሺህ ብር የሰጠን ሰው ሞልቶት ተርፎት እንዳልሆነ አስባለሁ፣ አምናለሁ በልቤ። ይሄ 1 ብርም የሰጠ 100 ብርም የሰጠ 1000 ብርም የሰጠ በአጠቃላይ እንደየጸጋቸው ነው፣ እንደየስጦታ ጸጋቸው። ስለዚህ አንዱ ተርፎት አንዱ አጥቶ አንዱ ተርፎት እንዳልሆነ ይታወቃል። ለመድኃኔዓለም ግን ደስ እያላችሁ አድርጉ። ያን ሞባይል ባንኪንግ አሁን ደግማለሁ መልሼ መምህር ሰናይ ቅድም ገልጸዋል። ይህንን ሀሳብ ለመጠቆም ፈልጌ ነው። እሺ የፊታችን አርብ ነው እሑድ ነው። እሺ የእስትንፋሰ ክርስቶስ የጻድቁ አባታችን የእስትንፋሰ ክርስቶስ በየወሩ ልዩ ጉባኤ መርሃ ግብር ተዘጋጅቷል ሁልጊዜ። ስለዚህ ብቅ ብላችሁ መጣችሁ አብረን እንድንማማር እስካሁን የአባ ኪሮስንም እንዲሁ እንዲያዝ እንፈልግ ነበረ። ለጊዜው የእስትንፋሰ ክርስቶስ ተጀምሯል። ጽዋ ማህበርም አለ። የአቡነ ኪሮስም እንደዚሁ በዚህ ቦታ ላይ ሁለቱም ታቦታት በአንድ ጊዜ ነው የገቡት በእናንተው ጥያቄ። ይህንን ደግሞ ታቦት ለንግስ ብቻ ሳይሆን ጸበል ጸዲቅ ጠጥቶ አዘጋጅቶ በረከት ተቀብሎ በወንጌሉን ተምሮ ጸሎት አድርሶ ይህንን ዘምሮ ምስጋና በረከት ቃል ኪዳናቸው መቀበል ተገቢ ስለሆነ ይህንን ለማሳሰብ ነው የነገሩኝ። ይህንን እንዳትረሱ ብለዋችኋል። እሺ አካውንት ቁጥሩን ደግሜ ላስታውሳችሁ የምታውቁትን 1023 72 42 916 በየግድግዳው ላይ አለ በየቦታው ይሄ ቁጥር። አባይ ባንክ 27 27 ህብረት ባንክ 27 30 ሌሎች ለአስራት በኩራት የሚሆኑ ቁጥሮች አሉ፣ ግን ይህን ያህል እሱ አያስቸግራችሁም። 1000 ብሎ 22 83 41 7 23 ይሄ የኢትዮጵያ ንግድ ባንክ የአስራት በኩራት ነው ከተመቻችሁ። አባይ ባንክም እንደዚሁ አለው 111 111 221 108 10 18 ይህንን አትርሱብን። በተረፈ የዕቁብ ሳምንታዊ ከ1 እስከ 15 ያሉት ዕለታት ዕለተ ሰንበቶች ማለት ነው። ዕቁብ ገብተን መጋቢ አዲስ በደንብ ገልጸውላችኋል። ያ ድርሻችን ለመድኃኔዓለም የሚል ነው። በየሳምንቱ 100 ብር 200 ብር። ልጆቻችን አሁን በደንብ ለምደዋል። ብዙ ልጆች የዕቁቡን አምጣ እንጂ አባዬ ብለው የሚጠይቁ ህፃናት ለምደውታል በደንብ። ለማን? ለመድኃኔዓለም በልደታ ስም፣ በመጥምቀ መለኮት ቅዱስ ዮሐንስ ስም፣ በአባ ኪሮስ ስም፣ በእስትንፋሰ ክርስቶስ ስም፣ በእነዚህ በ5ቱ ታቦታት ስም የጽላቶች ስም ዕቁብ ተቋቁሟል። ሁሉንም የሚከፍል አለ፣ እንደየፍቅሩ የሚከፍል አለ። ሁሉም ግን ተደምሮ ለዚሁ ህንፃ ቤተክርስቲያን የሚውል ስለሆነ እገዛችሁ ይሄ አንዱ የገቢ ማሰባሰቢያ ነው። ሌላው በየወሩ በየጊዜው የምናደርገው ሌሎች መርሃ ግብሮች አሉ። በሚቀጥለው ጊዜ እንነግራቸዋለን። ለዛሬ ይህን ሰዓት የፈቀደልን አምላካችን ክብር ምስጋና ይድረሰው። ቆም ብለን በጸሎት እንዝጋ። አቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ይህን ሰዓት ስለባረክልን ክብር ምስጋና ላንተ ይሁን። ቀሪ ጊዜውንም ባርክልን፣ ቀድስልን፣ ኃይለ ጋነትን ወዱቃኑ ግዛን አድርግልን፣ መንፈስ ቅዱስን አቅርብልን። ህዝበ ክርስቲያኑን በምሕረት በቸርነት ጎብኝልን። በገንዘባቸው፣ በጉልበታቸው፣ በእውቀታቸው ቅድስት ቤተ ክርስቲያንን በስውርም በግልጥም የሚያግዙትን የሚራዱትን ስጦታቸውን ተቀበልልን። ከመከራ ስጋ ከመከራ ነፍስ ሰውርልን። በአምልኮት አጽናቸው፣ በበረከት ጠብቃቸው እያል ቅዱስ ስምህን እንዲህ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን
እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አድነኖ ርስቲክ ቅድመ እግዚአብሔር አምላክነ በደገብሮ እግዚአብሔር ይባርክ ወይስአለነ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። ጠብቃቸው፣ እስከ ዘላለሙ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በአምላካችን መድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንካት ቅድስት ቤተ ክርስቲያንን ጠብቃት። ለንግሥታትና ለመኳንንት ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራት ወደዚች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን በደላችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ ሕትምት የምትሆነ የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ ለዘላለሙ አሜን። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል 12 ስለ እናታችን ስለ ቅድስት ድንግል ማርያም ብሎ ይቅር ይለን ዘንድ እግዝእትነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአት ኃጢአተ ኩሉ ሕዝብ ከስናውቅ በድፍረት ሳናውቅ በስህተት የሠራነውን ተላለፍ ነው በደላችንን ይቅር ይበለን። ማይሰራ ኃጢአትን እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልክሙ ምስለ መንፈስከ አሜን። እግዚአብሔር ይባርከነ ለአግብርቲው በሰላም ኪረግነዘ ተመተነ ሥጋ ከወደመ ካባነ በመንፈስ ነኪድ ኩሎ ኃይሎ ለጸላይ በረከተ ዴከ ቅድስ እንተ ምልዕተ ምሕረት ኪያን እሴፎ ኩልነ እምኩሎ ምግባረ ኩያገሰነ ወውስተ ኩሉ ምግባረ ሰናይ ደምረነ ቡሩክ ዘወሀበነ ሥጋሁ ቅዱሰ ደሞ ክቡረ ጸጋ ነሳይነ ወሕይወተ ፈከነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲአነ ጸጋ ዘመንፈስ ቅዱስ
በሰላም